ምትኬ ክፍል 7 ደራሲ ሂላ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። እሺ ተረጋጊ። ምን መሰለሽ እናት፣ ነገሩን ከየት እንደምጀምር ባላቅም መንገር እንዳለብኝ ግን ቆየው ካሰብኩ። በእርግጥ የኔ ህይወት ባልነግርሽም ማወቅሽ አይቀርም። የሚደበቅ ነገር አይደለም። ግን በልጃችን ሀዘን ላይ አልጨምርብሽም ብዬ ነው እንጂ የኔ እናት ምንም ቢፈጠር እወድሻለሁ። እኔ አንቺን ያገባሁት ህመምሽን ሀዘናችንም የጋራ ነው። ብሩኬ እባክህ ዙሪያ መዞሩን ተውና እውነቱን ንገረኝ። ከአሁኑ የበለጠ አልጎዳ። እሺ እናት፣ ቢጨንቀኝ እኮ ነው። እንዳትሰበሪ ፈርቼ። አይ ብሩኬ አልሰበረም። ልጄን ቀብሬም ቆሜ እየሄድኩ የለ። ብቻ ቁርጤን ንገረኝ። በወዲ ያለው ምን ሆኗል? ወይስ አትፈልገውም? ድጋሚ በሽተኛ እንዳይሆን ፈራ? ፈጣሪ እንደ ሰው እኮ አይደለም ፍቅር አይደለም። ከአንቺ ልጅ አግኝቼ ነው የኔ እናት። ማርኮን ያለፈለት ራስሽን ስተሽ ነበር አስታውሻለሽ? አዎ ያን ቀን እንዴት ራሰዋለሁ። የዛን ቀን በወደቅሽ ሰዓት ሆድሽ ላይ ጉዳት ደርሶ ነበር እና እናት ልጃችን ወር እንዳጨረሰው። ምነው አምላኬ በአንድ ቀን ወለልሽ ነጠቀኝ። ምነው ምን በደልኩ? በኔ ቅጣት ብሩክን ስለምን ታሰቃየዋለህ? ጩኸቴን ሲሰሙ የብሩክ እናትና ሰራተኛዋ ተሯሩጠው ገቡ። ምንድነው በዚህ ሌሊት ምጮት? ምን ተፈጠረ? ብሩክ ለእናቱ መልስ ሳይሰጥ አቅፎኝ ማባበል ጀመረ። ከኔ ጋር እያለቀሰ በመከራ ዝም አስባለኝ። በየመሃሉ እያገረሸብኝ ባለቅስም ብሩክ እየለመነ እያባበለ ዝም ያስብለኛል። እናቱ ደግሞ ሲጠይቁት የተፈጠረውን ነገራቸው። በሀዘኔ ሳያዝኑ ለኔ ሳያስቡ አሽሟጣው ስቀው ያጠፋሹ ካለ ንስሐ ግቢ፣ በአንቺ ጥፋት ልጄን አታሰቃየው። ፈጣሪ ያለ ነገር ሰውን አይቀጣም። ዝም ብሎ አይታ ምንድን ነው እጭ። ሰዓቱ ቢመሽም የእናቱ ንግግር አጥንት የሚሰብር ነበርና በቃኝ ብሩኬ በቃኝ፣ እዚህ ቤት አልኖርም። አሁኑኑ እናቴ ቤት መለሰኝ። በል ተነስ። አንተ እናትህ ብትኖርልህም እኔም የተከበረች እናት አለችኝ፣ ከነጉድለቴ የምትቀበለኝ ሸሽጋ የምታኖረኝ። እባክሽ ይህም ቤትሽ ነው። ተይ ቁጭ በይ፣ በእናቴ አትፍረጂ። እባክሽ ፍቅሬ፣ ይህ እኮ ያቀናሽው ቤት ነው። እምቢ አልቀመጥም፣ ካልሆነ ብቻዬን ሄዳለሁ። እናትህ ለፌበን ይዳሩ ወልዳልህ የለ። እኔ በልጅ አልታደኩም። በቃ ተወኝ ብሩኬ ተወኝ። አረ ወዲያ ሂጂ። ማን አሰረሽ? ልጄ እንደሆነ 10 መርጦ ያገባል። ደግሞ አንቺ ሄድሽ ቀረሽ። ምና አረጋሽ? እማ አሁን እንኳን እስኪ ዝም በይ። በቃሽ፣ ሚስቴን አትናገሪያት። ፍቅር አይገባሽም። ቢገባሽ እኔ አንቺን እንድትከባከብሽ ምክንያቱ እሷ ነበረች። ሌላው ቢቀር ውለታው አለብሽ። አሃ እናትህን ለሷ ብላ ያሰደብካት? ጎሽ በርታ። ካጠገባቸው ወጣሁና ወደ ውጭ ከሩጫ ባልተናነሰ እርምጃ ወጣሁ። ብሩክ ተከትሎኝ ወጣ። የውጭውን በር ክፍት ትቼው እንደ እባብ እየተፈተለኩ እያለቀስኩኝ ወደ እናቴ ቤት። ብሩኬ መኪናውን አስነስቶ ኋላ ደረሰብኝ። ወርዶ አቅፎ አብሮኝ ያለቀሰ። ወደ መኪናው አስገባኝ። እያለቀስኩኝ ወደ እናቴ ቤት ሄድን። ምንድነው ብሩክ? ምን ሆናችሁ? ልጄ ምን አገኘብኝ? እማ ታውቂ ነበረ። ቆይ ምን በድዬ ነው? ምን አጠፋው? አንቺ እንኳን ንገሪኝ። በክብር አይደል ሊዳርሽኝ? እማ ንገሪኛ። ልጄ እባክሽ ሀዘን አታብሽ። አሁን እስቲ ተኚ። ብሩኬ ግቡ፣ አረጋጋትና እናወራለን። ግቡ በቃ። መኝታ ቤት ሌሊቱን ሳለቅስ ሀዘኔ ሳይወጣ በለቅሶ ብዛት ደክሞኝ ተኛው። ብሩኬ ግን ሌሊቱን ሙሉ አጠገቤ ቁጭ ብሎ ነጋ። ጠዋት ላይ ከእንቅልፌ ስነቃ መሬቱ ላይ ኩርምት ብሎ አንገቱን የአንገው ጥርስ ላይ አስደግፎ እንቅልፍ ሸላብ አድርጎ ሳየው አንጀቴ ተንሰፈሰፈ። በዚህ ሁሉ መከራ ብሩኬ ተሰቃየብኝ። እንዳይደነግጥ ቀስ ብዬ ቀሰቀስኩትና አልጋ ላይ እንዲወጣ አረኩት። መልሶ እንቅልፍ እስኪወስደው አጠገቡ ጋደም አልኩኝ። ወዲያው መልሶ እንቅልፍ ወሰደው። ከአጠገቡ ተነስቼ ትንሿን መኝታ ቤቴን አንዴ ቃኘኋት። ሳላገባ የነበረኝን ህይወት፣ የሽማግሌው ሰለሞን የነበረኝን ደስታና ጉጉት፣ እማማ ለኔ የነበራትን ፍቅርና አክብሮት፣ ሁሉም ባንዴ ሆድ እንዲብሰኝ ያረጉኝ። ቀስ ብዬ ሳሎን ገብቼ ድምፄን ዋጥ አድርጌ ያለቀስኩኝ። ትኩስ እንባ፣ የብሶት የመገፋት ልጅ ማጣት እንባ። እንባዬ የውስጥ ቁስሌን የሚያጥብልኝ ይመስል ተንሰቅስቄ ያለቀስኩኝ። ማንም ሳይኝ ሹልክ ብዬ ወጣሁ። በእግር እያዘገምኩኝ ልጄ ጋር ናፍቆቴን ብቸኝነቴን ልወጣ ሄድኩኝ። ከተቀበረበት ስፍራ ስደርስ ያለማንም ከልካይ ልጄ ላይ ተደፍቼ አለቀስኩኝ። ረዘም ያለ ሰዓት አልቅሼ ሲወጣልኝ ልጄ ማውራት ቀጠልኩኝ።
ማርኮኔ ትንሽ ልዑል፣ አንተ እኮ አጫዋቼ ነበርክ። ለማይህ የማትናገር ትመስል ነበረ። ለእኔ ግን ብሶቴን ሰምተህ እጠረንን ብርታቴን ትመልስ ነበረ። ልጄ አንተ ወደ እውነቱ ቦታ ሄደሃል። አያትሽ ሆና እየወጋችኝ ነው። ልጄ እንደ ሰው እንዴት የወለደውን መሬት ቀብሮ በሰላም እንዴት ቤቱ ይተኛል? ልጄ ሰው ሀዘን አታብዢ ጥሩ አይደለም እርሹ ይለኛል። 9 ወር ተሸክሜ 2 ዓመት አብሬ ተንከራትቼ እንዴት ልርሳ? እስኪ ንገረኝ፣ አንተ ረስተኸኛል? የኔ ልዑል እናትህን በሌላ ተካት ማርኮኒ። ጀርመን ሆነን ታናሽ እህት ወይም ወንድም ይኖርሃል ብዬሃል ነበር የኔ ልጅ። ግን ያንተን በርጦ ብቻህን እንዳትሆን አስቦ የተለየ ክለት ወደ አንተ መጣ። ማርኮኒ ልጄ አባትህም ናፍቆሃል፣ ግን እንደኔ የውስጡን አይወጣም። ምን ላድርግ ልጄ? እሱም እኮ ተጎዳብኝ። የኔ አበባ፣ የኔ ልዑል፣ እንቅልፍ ነሳ ውሃ ገልተኛልኝ። ትንሽ አጠገብህ ልቀመጥ። አላወራም አበባዬ። ብሌኒ፣ የኔ እናት ብሌን፣ ብሌን። ብሩክ እየተጣራ ከመኝታ ቤት ወጣ። የብሌን እናት ከማዕድ ቤት እጃቸውን እያራከፉ፣ ወይ ብሩክ የኔ ልጅ ነቃችሁ? እንዳረብሻችሁ ብዬ እኮ ቀስ እያልኩ ነበረ። የብሌን እናት ብሌን አጠገብ የለችም እኮ። እርሱም ጋር የለችም? ምን ማለት ነው? ስነቃ ጀምሮ አላየኋትም። ልጄ የት ሄደች? ምን በላብኝ? እንዲህ ስንት ሰዓት ነቁ? ብሩክ ስልኩን ከመኝታ ቤት ሊያወጣ እየሄደ ጠየቃቸው። ከኋላ እየተከተሉ አረ በጧት ነው የነቃሁት የኔ ልጅ። ስልኩን ሰዓት ሳይ 4 ሰዓት ይላል። የብሌን እናት 4 ሰዓት ሆነ። የት ልትሄድ ትችላለች? ቤት ጋር ልደውል ይሆን? መልስ ሳይጠብቅ ስልክ ቁጥሯን አውጥቶ ደወለ። ስራ እንደገባችና እንዳልተደዋወሉ ነገረችው። እቤት ደወለ። ሰራተኛዋን አንስታ እንደሌለች ነገረችው። መጨረሻ ግራ ተጋብተው እናቷን በእንባ እየታጠቡ ነጠላቸውን ብድግ አድርገው በል ወደ መቃብር ስፍራ እንሂድ አሉት። በደመነፍስ መኪናውን አስነስቶ ሄደ። እውነትም ብሌን የልጇ ሐውልት ላይ ደገፍ ብላ የሰላም እንቅልፍ ተኝታለች። ጸጥታ የሰፈነበት እንቅልፍ፣ ከሚወዱት ጋር በሞቀ አልጋ ላይ የሚተኛ እንቅልፍ። ነፋሱ ሳይበግራት የመቃብሩ ስምታ ሳያስፈራት በተማመን ተኝታለች። ብሩክም እናቱም ከልባቸው አለቀሱ። አጠገቧ ቁጭ ብለው በስስት እያዩዋ ተነቡ። ብሌንዬ የኔ ልጅ ተነሽ፣ ተነሽ ብሌን። ቀስ ብዬ እኔን ገለጽኩኝ። በህልሜ መስሎኝ ጨፈን ከለጥ እያደረግኩ ሳያቸው እማዬና ብሩክ በሆነ አጠገቤ ቆመዋል። ፈገግ ብዬ ውይ እማዬ መጣችሁ እንዴ? አዎ ተነሽ እንሂድ ወደ ቤት። ምንም ሳልናገር ከተቀመጥኩበት ተነስቼ ከፊት ቀደምኩኝ። ብሩክና እናቴ ተከተሉኝ። ምንም ሳናወራ ቤት ደረስን። እማዬ ቁርስና ቡና ቀራረበች። በመሃላችን ዝምታ እንደሰፈነ ነው። እኔ ግን ውስጤ አንዳች ሰላም እየተሰማኝ ነው። ልጄን ማውራቴ ቀለል እንዲለኝ ያርጎኛል። ለራሴም እየገረመኝ ከውስጤ ሐዘን አልነበረም። ፊት የሆነ የፈገግታ መልክ ነበረው። ቁርስ በላን። ሰሞኑን ብዙም መብላት አስጠልቶኝ ነበረ። ዛሬ ግን በደንብ በላሁኝ። ብሩኬም እያጎረሰኝ እስክጠግብ ድረስ በላው። እማዬ ቡና ፈላች። እነሱ ቡና መሃል አንዳንድ ነገሮችን ሲያወሩ እኔ በራሴ ዓለም ደስተኛ ሆንኩኝ። ከእነሱ ጋር ቃል አልተለዋወጥኩም። ቡናው ተጠጥቶ ሲያልቅ ወደ መኝታ ቤት ገብቼ ቁምሳጥኔን ከፍቼ የድሮ ልብሶቼን እንዳላውጥቼ እየለካው ማጣጠፍ ጀመርኩኝ። ብሩኬ ሲገባ በድንጋጤ እናት ምን ሆነሽ ነው? ምን እያረግሽ ነው? ዞር ብዬ ፈገግ እያልኩ አያምርም እንዴ ብሩኬ? ያምራል፣ ግን ተይው በቃ ና አልጋ ላይ ቁጭ በል ላሳየህ እያለካው። ብሩኬ አብዳለች ሳይል አልቀረም። እኔም ስራዬ ባይገባኝም ራሴን መቆጣጠር አቃተኝ። ብቻ የማረገው ነገር የልጅ ይሁን የድል አልገባኝም። በተው ብፈልግም አቃተኝ። ብቻ ብሩኬ ዝም ብሎ አይኔን ይለኛል። ደግሞ እንባ ባይኑ ይሞላል። ደግሞ ራሱን ይቆጣጠራል። መጨረሻ ሲያቅተው ተነስቶ ወደ ሳሎን ሄደ። ለእናቴ ነገራት መሰለኝ። በሩን ከፍታ ገብታ ምትኬ ምን ሆንሽብኝ? ቁጭ በይ እስኪ። ምንም ትዝ ይልሻልማ ያኔ ብሩክን ሳላገባ ለብሳቸው የነበሩ ናቸው እኮ። እማዬ ይህን ልብስ አስታወሽ? የሆነ ልብስ አንስቻ ሳያዋት ቀና ብላ በተሰበረ ልብ ማዘን አየችኝ። እማ ረሳሁት እንዳትኝ፣ ስራ ልቀጠር ስሄድ የለበስኩት እኮ ነው። አረጀሽ እንዴ እናቴ? እሺ ይሄኔ አሁንም ዝም ብላ ታይኛለች። ማስጨነቃቸው አልፈለኩም፣ ግን የውስጤን ሀዘን በምን ልርሳ? ስራ የለኝ። በስራ እንደልጽናና ህይወት ከበደችኝ። በቃ አይምሮዬ ልክ ይሁን አይሆን አላውቅም። ብቻ አሁን እየሆንኩ ያለሁት ለእኔ ሰላም ሰጥቶኛል። እናቴን ሳያት ለራሴ ታመምኩኝ። በቃ አጠገቧ ቁጭ አልኩኝ።
ብሩክ በር ላይ ቆሞ እያየኝ ነበር። ስሙኝ፣ ለእኔ አትዘኑ። በቃ አሁን በመሆነው ሁኔታ ደስታ እየተሰማኝ ነው። ቢያንስ በ3 ቀን አንዴ ልጄን መጎብኘት እፈልጋለሁ። ብቻዬን እማዬ አላበድኩም፣ ጤነኛ ነኝ። ስራ መመለስ እፈልጋለሁ። ቤቴ እንድታናገርልኝ ጠይቃለሁ። በውሳኔ ማንም ጣልቃ እንዳይገባ። እሺ አንቺን ሰላም የሚሰጥሽ ከሆነ ይሆን አለች እናቴ። የወጣሁትን ልብስ እንደነበር እያስተካከልኩ እማዬ ወጣች። ብሩክ ገብቶ አጠገቤ ቆመ። እናት አንድ ሀሳብ አለኝ። ምንድን ነው? ያልሽውን ሁሉ ታደርጊያለሽ። ከዛ በፊት ግን ለምን አየር አንቀይርም? የተመቸሽ ሀገር ከፈለግሽ ውጭም ቢሆን ፓስፖርት አለሻ? ምን ልጄ ሞቶ አመት እንኳን ሳይሆነው ልዝናና? ቆይ ልጅን ያክል ነገር ቀብሬ አየር ልቀይር? ምን ማለት ነው? እስኪ አስረዳኝ። እንደዛ ማለት አይደለም። ነገሮች እንዲቀሉሽ እኮ ነው። ለምን በመጥፎ ታያለሽ? የከበደኝ ነገር የለም። ለነገሩ እኔ እናቱ ልሰቃይ፣ አንተማ ምን ማለት ነው? ብቻሽን ነው እንዲወለድሽው? ብቻሽን አረገሽ። እኔም እኮ እየተጎዳው ነው። በአንድ ቀን 2 ልጆቼን ማጣት ያልተጎዳ ይመስልሻል? ያንቺ ህመም ያላመመኝ መሰለሽ? ንገሪኝ፣ እንዳንቺ እንቅልፍ ያላጣው መሰለሽ? ቆይ እኔም እኮ ህመምሽ ያመኛል አለኝ እንባ እየተናነቀው። አንተ እኮ ነፃኛ ልጅ አለህ ብሩኬ። እናትህ እንኳን የጠሉኝ ለዚህ አይደል? ተው እንጂ ብሩኬ። ሴና ብትኖር እንኳን ትንሽም ቢሆን ሀዘኔ በቀነሰ። ተዋት ነካካኝ። እሺ ምን አባቴ ላድርግ? ወደኋላ ሂጄ ነገራቶችን አላስተካክል ነገር ከበደኝ እኮ እናት። ይቅርታሽ እኔ በቃ። አቅፎኝ አለቀሰ። ተይዘን አለቀሰ። እናቴ ቤት ከገባኝ ሳምንት ሆነ። ብሩክ እየከበደው ነው። ስራ ውሎ ቢመጣም እማዬን ይፈራታል። ደፍሮም ወደ ቤት እንመለስ ማለት ከበደው። ብቻ ግራ ግብት ብለታል። አንዳንድ ያሳዝናል፣ ግን እናቱን ማየት አልፈልግም። ታቆስለኛለች፣ አልፈልጋትም። እራት በልተን ቡና እየጠጣን በመሃል ብሩኬ ስራ መች ነው የምጀምረው አልኩት እየፈራ። እናት ለምን የራስሽን ስራ አታስተዳድሪ? ተቀጥረሽ ከምትሰሪ? አልፈልግም። ደግሞስ ምን እሰራለሁ? ሀሳቡም የለኝም። እሺ ወይ የራሳችንን ድርጅት ማኔጅ አርጊ ከፈለግሽ ማለት ነው። በቃ ከራሴ ጋር መማከር እንዳለብኝ ወሰንኩኝ። ማርኮን መቃብር ስፍራ እየተመላለስኩ ነው። እንደ በፊቱ አላለቅስም። ውስጤ ነው የሚያዝ ነው። ማርኮኔን 40-80 ብሎ ቆጥሮ 6 ወር ሆኖታል። ብቻውን አይደለም ብዬ ስለማስብ ትንሽ እዝናናለሁ። ልጆች እርስ በርስ ይደጋገፋሉ እላለሁ። ደግሞ የሞኝ ሀሳብ ብዬ ራሴ ስቃለሁ። ብዙ ነገር እያሰብ እነሱ እያወሩ ሰዓቱ መሸ። እንቅልፌ መጣ ብዬ ስነሳ ብሩክም ተከትሎኝ ተነሳ። ውስጥ ገብተን ልንተኛ ስንል እናት እንዳትከፊብኝ ግን አንድ ነገር ልጠይቅሽ። ምንድነው? ፍቅር ጠይቀኝ። እናቴ እስከ መቼ ነው ቤትሽን ጥለሽ እዚህ የምንኖረው? እሺ በይኝና ቤት እንመለስ። ብሩኬ ይቅርታ፣ ከእናትህ ጋር አንድ ቤት አንኖርም። እስከ ዛሬ እዛ ብሆን አብጄ ነበረ። እኔም ጨንቆኛል፣ ግን የእናቴ ቤት ከምንም ይሻላል። እሺ ወይ ለጊዜው ቤት እንከራይ። በቃ ብሌንዬ፣ እናቴን ውጭ አልልም። እኛ እንከራይ ባክሽ። ብሩኬ፣ እናትህ ምን እንዳረጓቸው አላውቅም። እኔ ምን እንዳጠፉ አልገባኝም። ብቻ እሺ እንከራይ። እኔ ግን እዛ ቤት አልሄድም። እሺማ፣ ነገ ቤት እንዲፈልጉ ተላላ ጋር ደውላለሁ። ምን አይነት ቤት ይሆን? ምንም ቢሆን ግድ የለኝም። ብቻዬን የራሴ ሆነ ይሆን? እሺ በቃ እዛው ተኛ። በ3ኛው ቀን ቤቱ ከነሙሉ እቃው ተገኘ። አንዳንድ እቃ ከቤት ብሩክና ቤት ያመጡ። ቤቱን አስተካከልኩኝ። እማም መታ ስናይትም ሴናን ይዛ መጣች። ደስ የሚል ቀን አሳለፍን። በቃ የብሩክ እናት ከፌበን ውጭ ማየት አልቻለችም። ብሩኬ ከኔ ውጭ አይታየውም። ሁሉም ተጫውተው አምሽተው ሄዱ። ሴና ብቻ አብራን አደረች። አሜንን ይዞት ይመጣል። ሲያጫውተን ውሎ ይሄዳል። አንዳንዴም አብሮን ያድራል። ያው ህይወት ቀጠለች። ቤታችን በሴንና በአሚን ድጋሚ ሙሉ ሆኗል። ሁሌም ግን መጥተው ሲሄዱ አዝናለሁ። ማርኮን ይናፍቀኛል። ቤትዬና ግሩም በሀዘኑ ምክንያት ሰርጋቸውን ላልተወሰነ ጊዜ ትተውት ነበረ። አንድም እኔ ቶሎ ወደ ራሴ ስላልተመለስኩ አሁን ግን ትንሽ እኔም እየተረጋጋው ስለሆነ ቤትዬ የማርኮን ሞት ዓመት ካለፈ በኋላ ነው ስለ ሰርግ የምናስበው የሚል አጭር ትዕዛዝ አስተላልፋለች። ድርጅቱ አልፎ አልፎ እየሄድኩኝ ነገሮችን ለመልመድ እየሞከርኩ ነው። ባንፈልግም ህይወት የራሷ ህግ አላት። ነገሮችን በልባችን እንድንቀብር ያለውን እውነታ እንድንለማመድ የምታደርግ፣ ባንፈልግም ሁላችንም ራስ ወዳድ የምንሆንበት፣ ለመኖር የግድ የምንጓጓለት፣ የፈለገ በሀዘን ልባችን ቢደማ
የፈለገ ብንታመም ብንቆስል እስትንፋሳችን እስካለ ነገን የምንናፍቅበት ተስፋ አለ። ፈልገነው ሳይሆን ሳንፈልግ በዙሪያችን ላሉ ስንል ሳንፈልግም ቢሆን በእኛ መኖር ለሚደሰቱ ለሚጽናኑ ስንል ሀዘንን ቀብረን ሳንፈልግ ፈገግ እንላለን። እኔም ይህንን ነው እያደረግኩ ያለሁት። ለብሩክ፣ ለእናቴ፣ ለሌሎቹ ስል ሀዘኔን ደብቄ ለመኖር ወሰንኩኝ። እኔና ቤቲ ቁጭ ብለን ካወራን ረጅም ጊዜ ሆኖናል። ዛሬ ከቢሮ ስመለስ ከቤቲ ጋር ሻይ ቡና ለማለት ወደ ካፌ ሄደን ቤትዬ ገዝታብኛለች። ዛሬ ነው በደንብ ያየኋት። የራሴን ሀዘን ሳስታመም ዙሪያዬን ረስቼ በህመሜ ሲታመሙ በሀዘኔ ሲያዝኑ እኔ ግን ከጎን ያሉትን ማስተዋል አቅቶኝ ነበረ። ቁጭ ብለን የሚጠጣ ካዘዝን በኋላ ቤትዬ ምን ሆንሽብኝ? ስት ብለሻል እኮ። ኧረ ምንም፣ ያው በህይወታችን የተፈጠረው ነገር ሁላችንም ላይ ተጽዕኖ አለው እኮ ብሌንዬ። ውስጣችን ተጎድቷል። መጠኑ እንደ ማንነታችን ብለያይም ሁላችንም ተጎድተናል። አዎ ልክ ነሽ እህቴ፣ በቃ ምን እናድርግ? አዎ ልክ ነሽ እህቴ፣ በቃ ምን እናድርግ? ከአምላክ ጋር ከዚህ በላይ መጋፋት ከበደኝ። ቤትዬ ብሩክ ግን አይገርምሽም? እንዴት ብሌንዬ ምን አደረገ? ትዕግስቱ፣ ፍቅሩ፣ ጥንካሬው በቃ ከገመትኩት በላይ ሆነብኝ እኮ። ነግሬሽ ነበር እኮ ይልየት፣ ብቻ እድለኛ ነሽ። አሁ አምላክ ይመስገን። አንቺ ስለ ሰርጉ ምን እያሰብሽ ነው? እኔ እንጃ፣ ብዙም እንዲዘዛ አልፈልግም። በቃ ትንሽ ነገር ነው የምፈልገው፣ እንዲሁ ገባች እንዳይባል። ከቤት ጋር ሳናውቀው ብዙ ሰዓት ቆየን። ልቤ ያለቅት ስትመታ ተነስተን በእግራቸው ወክ ማድረግ ጀመረን። ቤት አብረን ሄደን ስንገባ ብሩክ አልነበረም። ሰራተኛዋ እንዳልገባ ጠይቄ ደወልኩላት። ስራ እንዳልጨረሰ ነገረችኝ። ለምን እንደሆነ እንጃ፣ ልቤ ግን መረጋጋት አቃተው። ቤት እያወራችኝ ቀልቤ እሷ ጋር አልነበረም። በየመሃሉ ድንገት ጥላለሁ። ቢቸግረኝ እናቴም ጋር ሰንቤት ጋርም ደወልኩኝ። ሁለቱም ሰላም ናቸው። እንደምንም ለመርሳት በሞክርም ራሴን መቆጣጠር አቃተኝ። ብቻ ብሩኬ ምንም እንዳይሆንብኝ በቃ ሀሳቤን ሰልሰበስም ቤቲ መሸ ብላ ወደ ቤቷ ሄደች። ሲጨንቀኝ ደግሜ ደወልኩለት። እየመጣ መሆኑን ነገረኝ። ሰዓቱ የመተክር ረዘመብኝ። አሁንም ሰዓት አያለሁ። እንቆራጠጣለሁ፣ እነሳለሁ፣ እቀመጣለሁ። በስተመጨረሻ ብሩክ መጣ። ሰላም ነው። የልቤ መደንገጥ ግን አሁንም ግራ ገባኝ። ብሩክዬ እንዴት ነህ? ዛሬ በሰላም ነው ያልከው? አሁን እንዴት ናት? ምን ሆንሽብኝ? ምንም ጨንቆኝ እኮ ነው። ልቤ መታች። አሁንም እየጨነቀኝ እኮ ነው። የሰላም ያርግልኝ። ልቀፍሽ የኔ ሚስት። እቅፍ አደረገኝ። መከታዬ ነው። ራት በልተን ተያይዘን ተኛን። ሌሊቱን ሙሉ ስቃሽ አደርኩኝ። ጠዋት የትም መሄድ አልፈለግኩም። ተኝቼ አልኩኝ። ውስጤ ምንም አልተረጋጋም። በየሰዓቱ ለብሩክም ለእናቴም ደውላለሁ፣ እገላበጣለሁ። ሰዓቱ አልመሻለ። በቃ ነገሩ ሁሉ ግራ ገባኝ። ቢጨንቀኝ ማርኮኔ ጋር ተነስቼ ሄድኩኝ። እሱ ጋር ትንሽ አሳልፌ በዛው እናቴን አናግሬ ተመለስኩኝ። ለመረጋጋት እራት ሰራሁ። ምንም ጭራሽ ከትላንት የባሰ ጨነቀኝ። ብድግ ብዬ ብሩኬ ጋር ደወልኩኝ። ሄድኩኝ። እሱን ሳገኝ ትንሽ ቀለለኝ። ትዝ ሲለኝ ልጄ ሙት ዓመቱ ደርሷል። እዛው አወራን። በስሙም ለህፃናት ማሳደጊያ እርዳታ ብቻ ማድረግ እንደምፈልግ ነገርኩት። ሀሳቤን በጣም ወደደው። ደግሶ ከማብራት የተሻለ ነገር እንደሆነና ስሙን ማስታወሻ እንደሆነ ነገረኝ። በየመሃሉ ልብ ይደነግጣል፣ ደግሞ በመሃል ረሳዋለሁ። ብቻ ግራ እየገባኝ ነው። እንዲሁ ስደነግጥ ስጨነቅ ቀኖች አለፉ፣ ሳምንታት ተተኩ። የኔ ልብ መርዳት ከራሴ አልፎ ብሩክንም ቤተሰብንም ማስጨነቅ ጀምሯል። እማማ ግን በጣም እየገረሙኝ ነው። የልጃቸውን ቤት አንዴ እንኳን አላዩትም። አልፎ አልፎ ብሩክ እየሄደ ይጠይቃቸዋል። እሳቸው ግን ፌቨን ጋር በየቀኑ ማለት ይቻላል ይመላለሳሉ። ፈጣሪ ብቻ ልጅ ሰጥቶኝ አይቻቸው። አሁንስ ጭንቀቱ ቢብስብኝ መመርመር ፈልጌ ሆስፒታል ሄድኩኝ። ምንም የለብሽም ተባልኩኝ። በቃ በዚሁ ከቀጠልኩኝ ልቤ መፈዳቷ ነው። የኔ እናት መታሰቢያውን የት እንርዳ? እኔ እንጃ። በጣም ለሚያስፈልገው ማዕከል ቢሆን ደስ ይለኛል። ያው ያለን ቀን ነገ ነው። እቃዎችን አብረን እንገዛለን። ደግሞ የኔ ሚስት ሰሞኑን ድርጅታችን በጣም ትርፋማ እየሆነ ነው። በመሀል ሁሉን ነገር እርግፍ አድርጌው እንደመዳከም ብሎ ነበረ። አሁን ግን ጥሩ ሁኔታ ላይ ነው። እውነት ደስ ይላል ውዴ። ብሩክ ደስታው አስደሰተኝ። እኔም ሀዘን ሁሉም ስራውን እርግፍ አድርጎ ትቶት ነበረ። አንዳንዴ የራሳችንን ስሜት ብቻ ስንከተል በዙሪያችን የኛ የምንላቸው ሰዎች ሳናውቀው እንጎዳቸዋለን። በእኛ ራስ መጣል ሌሎች ለራሳቸው ማሰብ ያቆማሉ። ለብቻዬ እኔ ብቻ የሚባሉ ነገሮች በዚህ ምድር ላይ የሉም። ሁሉም ነገር የተሳሰረ ነው።
ያንዱ መደሰት መጎዳት፣ መከፋት ሌላውን ቀርቶ መጥፎ መስራት ሁሉም ሌላኛ ልብ የማንለው ሰው ይጎዳል። ሁላችንም ፍቅር ካልሆነ ጥላቻ በሚባል ስውር ክር እርስ በርስ ተሳስረናል። ብቻዬን ነኝ የምንለው ምንም ነገር የለም። ሁሉም ሰው በቀጥታም ሆነ በተዘዋዋሪ የሚተሳሰረው ሌላ ሰው አለው። ዓለም በሙሉ እርስ በርስ የተሳሰረ ነው። ያንዱ መቆም ለሌላው ድጋፍ ነው። ያንዱ መሳቅ ሌላው ሐሴት ስትኖር ለራስ ብቻ ማለት ሞኝነት እንደሆነ በዚህ ጊዜ ነበር የተረዳሁት። እኔ ማለት በዓለም ላይ ካሉ የሞኝ አስተሳሰብ እጅጉ የከፋ ነው። እኔም በዚህ እርግጠኛ ሆኛለሁ። ወተት፣ ዳይፐር፣ ዋይፕስ፣ ለልጆች የሚያስፈልጉ ነገሮችን ሁላ ከሞላ ጎደል ገዝተናል። ብሩክ የሆነ ማዕከል እንደጎበኘ ነግሮኛል። ነገ ስንሄድ እንደምናየውና እንደምወደው ጭምር አጓግቶኛል። ስንገዛዛ ድክም ብሎን ዋለን። እቤት ይዘነው ገባን። ሁሉም ቀድመው እዛ እንደሚጠብቁን ስለነገረኝ መደወል አላስፈለገም። ለነገ ነገሮችን አዘጋጅተን እንተኛለን። ዛሬ ከጠዋት ጀምሮ ልቤ ብሶበት ቁጭ። የገዛናቸውን ዕቃ በመኪና ጭዘን ጉዞ ወደ ማዕከሉ። አሁን ጭንቀትና ድንጋጤ በጣም ጨመረ። የሞት ሞቴን ራሴን እያረጋጋው ነው። ውሃ ደጋግሜ እየጠጣው ነው። የሆነ ሰፋ ያለ የውጭ በር ያለው ግቢ ጋር ስንደርስ እናቴ ደርሰናል አለኝ። በቃ ልቤ በጣም መምታት ጀመረ። ወደ ውስጥ ስንገባ ከ20 በሚበልጡ ዕድሜያቸው ከ4 ዓመት የሚያበልጥ ህፃናት ግቢ ውስጥ አሉ። ወደሞ ሞግዚቶቻቸውን ሰላም ካልን በኋላ አንደኛዋ እየመራች ወደ ህፃናት ክፍል ወሰደችን። እዛ ሁሉንም አገኘኋቸው። እማንማና ፌበንም ነበሩ። እንዴት ወጥ አርጌ ሰላም ብያቸው መጎብኘት ጀመረን። ክፍል 8 ይቀጥላል።